أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قاتلوهم يعذبهم الله بأيديكم ويخزهم وينصركم عليهم ويشفي صدور قوم مؤمنين ويذهب غيظ قلوبهم ويتوب الله على من يشاء والله عليم حكيم أم حسبتم أن تتركوا ولما يعلم الله الذين جاهدوا منكم ولم يتخذوا من دون الله ولا رسوله ولا المؤمنين وليجة والله خبير بما تعملون ما كان للمشركين أن يعمروا مساجد الله شاهدين على أنفسهم بالكفر أولئك حبطت أعمالهم وفي النار هم خالدون صدق الله العظيم السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معك ولشنا. دار الكبرى قرآن النايدين تمرت معك قرآن كقاعدة جمرو اسك حفظ درس يستمر قويتال. دار الكبرى انغدي አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፊኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን መልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። السلام عليكم ورحمة الله وبركاته ክቡራትና ክቡራን የሚንበር ቲቪ ማል ቁርአን ቤተሰቦች እንዴት ናችሁ? እንደምን ሰነበታችሁ? ሳምንታችሁ እንዴት ነበረ? እነሆ ዕለት አርብ ምሽት ማል ቁርአን ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። ከቁርአን ጋር ያላችሁ ግንኙነት ከጊዜ ወደ ጊዜ እየተሻሻለ እንደሆነ ተስፋ አድርጋለሁ። ወንድማችሁ አብዱራህማን መሐመድ ነኝ። ኢንሻአላህ ዛሬ ልዩ እንግዳ ይኖረናል። ከአንድ በጣም ብዙ ውጣ ውረድን ካሳለፈ ወንድም ጋር የቁርአን ሒፍዝ የቁርአን የመተዋወቅ ጉዞ ላይ ቆይታ የምናደርግ ይሆናል። ከዚህ በፊት የጀመርነውን ከሸይጣን ጋር እንዴት ነው መረዳት ያለብን፣ ሸይጣን ማን ነው፣ እንዴት እንታቀብ ከሱ ጉትጎታና ከሱ ስትራቴጂዎች ቁርአን ላይ በሰፊው የተቀኘ ነገር ነው። ያን እየቀኘን ከሱ ጋር ቆይታ ያደረገን ነበር። እንግዲህ ባለፉት ሳምንታት በጣም ብዙ ነገር አምልጧችሁ ሊሆን ይችላል። ተከታትላችሁኝ ካልሆነ ዩቲዩብ ላይ ታገኙታላችሁ። ሚንበር ቲቪ ሚንበሩል ቁራ የተሰኘው ቻናል ላይ ማለት ነው። ሁሉንም ፕሮግራሞች ገብታችሁ ማግኘት ትችላላችሁ። ዛሬ ደግሞ ከሸይጣን እንዴት መጠበቅ እንዳለብን የተወሰኑ ሐሳቦችን እናነሳለን። ከሸይጣን እንግዲህ ስትራቴጂዎች መካከል አንደኛው ተዝይን ነው። ኦልሞስት ብዙዎቹ እዚህ ውስጥ ነው የሚካተቱት። ነገሮችን ማስጌጥ ማስዋብ፣ ነገሮችን ሲል ደግሞ
ቆሻሻ የሆኑ ነገሮችን የማያምሩ ነገሮችን ወይ ማዓቂባቸው መጨረሻቸው የማያምር ነገሮችን አስቦ ያሳየናል። አንድ ሁለተኛው ፖይንት ደግሞ እኛ በጣም ብዙ ማድረግ የምንችላቸው ነገሮች ጉዳዮች እያሉ ዝቅተኛ የሆነው ለኛ እንዲገራልን ያደርጋል ብለን ነበር። ሸይጣን ከዚህ በፊት ስትራቴጂውን ስናነሳ የአደምና የሐዋ ታሪክ ላይ በተለይ ደግሞ ወይም ደግሞ መጥፎ ነገርን ሲያስውብላችሁ እዛችሁ የምትፈጽሟት እዛችሁ የምታደርጓት ነገር እንጂ የጉዳዩ መጨረሻ እንዳታዩ ነው የሚያደርጋችሁ። ለምሳሌ መጥፎ ነገር ያስውብላችኋል። ያን መጥፎ ነገር አት ሞመንት ልታገኙት የምትችሉትን እርካታ ሊሆን ይችላል፣ ደስታ ሊሆን ይችላል፣ ዱንያዊ ጥቅም ሊሆን ይችላል፣ ዋትኤቨር ብቻ እኛ በዛን በማድረጋችን ልናገኘው የምንችለው ያቺን ነገር ብቻ ነው የሚያሳየን። ያ ነገር መጨረሻው ዓቂባው የት ሊያደርስን እንደሚችል አያሳየንም ብለን ተነጋግረናል። ስለዚህ ከሸይጣን ከዚህ ስትራቴጂ ለመዳን የነገሮችን መጨረሻ ለሰከንዶችም ቢሆን ቆም ብሎ ማሰብ ነው። ለምሳሌ አጉል አይነት ሪሌሽንሺፕ ውስጥ ልንገባ እንችላለን። ማይሆን አይነት የቢዝነስ ውሳኔ ልንወስን እንችላለን። የተለያየ የመንግስት መስሪያ ቤት ላይ ሆነን ውሳኔዎችን ልናስተላልፍ ነው። እዚህ ሞመንት ላይ ይህ ውሳኔ መጨረሻው ምንድነው የሚሆነው? አሁን ማገኘው ጥቅም አይደለም። አሁን አንተ የሆነ ውሳኔ ወስነህ የሆነ ብር ልታገኝ ይችላል። የሆነ ውሳኔ ወስነህ የሆነ ደስታ የሚመስል ነገር ልታገኝ ይችላል። ደስታን እንኳን አታገኝም። ደስታ የሚመስል ነገር ልታገኝ ይችላል። something በቃ just እንደዚህ። ስለዚህ የነገሮችን መጨረሻ ማየት ሸይጣን መጥፎ ነገሮችን አስውቦ ወይም ደግሞ ለኛ የማይገባን ዝቅ ያለን ነገር እንደው መጥፎም እንኳን ባይሆን እዛ ላይ እንድንጠመድ ሲያደርገን አእምሮአችን ጋር ትንሽ ቆም ብለን ማየት አለብን። በዚህ መልኩ የሸይጣን ስትራቴጂ መከላከል እንችላለን። በጣም በጣም ኢምፖርታንት ፖይንት ነው። ሸይጣን አደምና ሐዋን መጥፎ ነገርኩ ሲያስውብላቸው ያን ፍሬ መብላትን ሲያስውብላቸው ምናምን ኢቭን ነው። በጣም ደግሞ እዚህ ጋር የሚያስፈራው ነገር መሰላችሁ ከዚህ በፊትም አንስቼላችሁ ነበር። ምናልባት ካልተከታተላችሁት አሁን ዩቲዩብ ላይ ሄዳችሁ እዩት። የሆነ የሚያምር ነገር ይስልላችኋል። የሆነ በቃ ለምሳሌ መጥፎ ነው፣ መጥፎነቱ ገባችሁ። ነገር ግን ያዒዱሁም ወዩመኒሂም ቃል ይገባላችኋል፣ ያስመኛችኋልም ጭምር ከንቱ የሆነ ምኞት እንድትመኙ ያደርጋችኋል። ከዛ የጉዳዩ ትክክለኛ የሆነ መጨረሻ ሳይሆን ይሄ እኮ ነው እንዲህ እኮ ነው የሚሆነው እንዲህ እኮ ነው የምታገኘው። ለምሳሌ ማይሆን አይነት ሪሌሽንሺፕ ውስጥ ልትገቡ ሐራም የሆነ ትዳር እኮ ነው ይላችኋል። ምንም ብታረጉ ነገ እኮ ትሰበሰባላችሁ ምን ይላል። ያዒዱሁም ወዩመኒሂም እንደዚህ አይነት ሞመንት ላይ ቆም ተብሎ መታሰብ ያለበት ምንድነው? ይሄ ነገር መጨረሻው ምንድነው? ሐራም ነው። ምንድነው ሊያስፈጽመኝ ያለው? ምንድነው እንዳደረገ ነው እየጋበዘኝ ያለው ብሎ ትንሽ ኮንሺየስ ሆኖ ማሰብ ነው። ለምሳሌ መጥፎ የሆኑ ኤክስፓየር ያደረጉ ምናምን እቃዎችን አዲስ ታግ የሚመታ ሰውዬ እናት ሞመንት ገንዘብ ታገኛለህ ምናምን ብሎ ነው፣ ሀብታም ትሆናለህ ምናምን ብሎ ነው። ይሄን ነገር በበትነው ስንት ሰው ይሞታል፣ ስንት ሰው ያልቃል። ቤቴ እኮ ሊገባ ይችላል። ያጎት አክስቶች ልጆች የእህቴ ወንድሞች ልጆች ጋር ገብቶ እነሱንም ሊያጋድማቸው ሊደፋቸው ይችላል ብለህ የነገሩን ትክክለኛ ዓቂባ ቆም ብሎ ማሰብ ከሸይጣን በጣም አደገኛ ከሆነው ነገሮችን መጥፎ ነገሮችን የማስዋብ ስትራቴጂ ለመጠበቅ እንግዲህ ማድረግ ያለብን ወሳኝ ነጥብ ነው። ኢንሻአላህ በቀጣይ ደግሞ ሌላኛውን የሸይጣን መጠበቂያ ስትራቴጂ ከራሱ ከቁርአን የምንከታተል ይሆናል ማለት ነው። ለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ሁልጊዜ ሐሳብ አስተያየታችሁ እንዳይለየን ኤምኪውን በማስቀደም በ9282 መልእክቶቻችሁን አድርሱን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።